አባታችን ሐራ ድንግል ያደረገው ተአምሪ ነው። ጸሎትና በረከቱ ከሁላችን ጋር ከሕዝበ ክርስቲያኑ ጋር ይኑር አሜን ለዘላለሙ። ቁላላ በሚባል ሀገር አንድ ትንሽ ሕፃን የእናቱን ጡት ሲጠባ በጽኑ በሽታ ታመመ። ይኸውም ጋኔል ነበር። የሕፃኑን በሽታ በጸና ጊዜ እናቱና ሞግዚቱ ከሀገሩ ወደ አባታችን ገዳም አመጡት። ወደዚያም አድርሰው ከሌላ ሀገር መጥቶ በዓቱን በዚያ ባደረገ በአንድ ታላቅ መነኩሴ ቤት ውስጥ ጣሉት። እነዚያም ሴቶች እንዲህ በማለት አማጸኑት፣ ወደ እግዚአብሔር በምታቀርበው ጸሎትና ልመና ታድነው ዘንድ ወደ አንተ ያመጣ ነው። ይህን ሕፃን አድነው፣ አንተ ከልጅነት ጀምሮ እስከ ዛሬ ድረስ ስላገለገልከው ለእግዚአብሔር አገልጋዩና ባለሟሉ ነህና። ስለዚህም ለመሞት የቀረበውን ይህንን በሽተኛ ሕፃን ወደ አንተ አምጥተን በፊት ጣል ነው። የጥፋት እጅ የዳሰሰው ይህ ሕፃን ሕይወትንና ጤናን እንዲያገኝ በጸሎት ተማምነናልና። ከዚህ ነገር በኋላ ከሌላ ሀገር ወደዚህ ገዳም የመጣው ያ መነኩሴ በገዳሙ ውስጥ ወደሚኖረው መነኮስ የምነግርህ ነገር አለኝና ፈጥነ ወደ እኔ ድረስ ሲል ላከበት። የገዳሙ መነኩሴም ይህን ነገር ከመልእክተኛው አንደበት በሰማ ጊዜ ፈጥኖ ከበዓቱ ተነሳ። አስቀድሞ መልእክት ወደ ላከበት ወደዚያ መነኩሴ ደረሰ። እርሱም ወደ እኔ የላክበት ነገሩ ምንድን ነው? እስኪ ንገረኝ። ካንተ ወደ እኔ በተላከ መልእክተኛ ጠርተኛልና ነገር ግን አስረዳኝ አለው። ያ የጠራው መነኩሴም እንዲህ አለው፣ አዎን ወደ አንተስ ሰው ልኬ ጠርቻለሁ። ይኸውም እናቱና ሞግዚቱ ከሀገሩ ወደ እኔ የመጡትን ይህን በሽተኛ ሕፃን ይዘህ እንድትወስደውና በአባታችን ሐራ ድንግል መቃብር ስር እንድታስተኛውና እንድትጥለው ነው። እርሱ ወደ እግዚአብሔር በሚያቀርበው ጸሎትና ልመና ይህን በሽተኛ ፈጽሞ ሊያድነው ይችላልና። የታመመውን ሕፃን ቢያስነሳው ፈጽሞም ቢያድነው አባታችን ሙት አላስነሳም አልለውም። በሥጋ የወለደችና ፈውስ እንዲያገኝ ከቤቷ ወደዚች ያመጣችው እናቱም እንዲህ አለች፣ የታመመውን ልጅን ቢያድንልኝ ወደ እርሱ የጸለዩትን ጸሎቴና ልመናዬን ቢሰማኝ ረድኤቱም ብዙ ስለሆነ በኃይሉና በረድኤቱ በቃል ኪዳኑም የተማጠንሁትን ቢሰማኝ በየጊዜውና በየወራቱ ለአባታችን ለሐራ ድንግል ለመታሰቢያው ገንዘብ እሰጣለሁ። ከዚህ በኋላ ያ መነኩሴ ሕፃኑን ከሞግዚቱ ጋር ወሰደው። እናቱ ግን በመጀመሪያ ከተማጸነችው መነኩሴ ጋር ቀረች። ያን ጊዜም በልቦ አምኖ በአባታችን መቃብር ስር አስተኛውና አንከባለለው። ያም መነኩሴ አቡነ ዘበሰማያት የተባለውን ጸሎት 3 ጊዜ ደገመ አደረሰ። ሕፃኑም በስጋው በአጥንቶቹ ላይ ተጣብቆ ስለነበር የደረቀ ሳር ይመስል ነበር። በሽተኛው ካስተኛው በኋላ ከአባታችን መቃብር አወጣው፣ ለሞግዚቱም ሰጠው። ያን ጊዜም ሕፃኑ ከደዌው ፈጽሞ ዳነ። እናቱና ሞግዚቱም ከገዳሙ ወደ ቤታቸው ወስደው በቤታቸው ጓዳ አጠገብ አገቡት። ብዙዎች ሰዎችም ያዩት ዘንድ ሕፃኑ ወዳለበት ተሰበሰቡ። በታምራትም አድራጊው በጻድቁ አባታችን ረድኤት በአቡነ ሐራ ከሞት ድኗልና። ሰዎቹም በበሽተኛው ሕፃን ላይ የተደረገውን የሕይወት ታምር ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ያለመጠራጠር በቃል ኪዳናቸው ለሚታመን ታምርና ድንቅ ሥራን ያደርጉ ዘንድ ለጻድቃን ምንኛ ይቻላቸዋል። ይህንም ብለው አባታችን ሐራ ድንግልን ስለ ታምራቱና ስለ ድንቅ ሥራዎቹ አከበሩት፣ አደነቁት። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ማንኳኳት ንስሐ ገብቶ ነው። ማንኳኳት የልብን በር ነው፣ የህሊናን በር ነው ማንኳኳት። ጽድቁን ፈልጉ መንግሥተ ሰማያን ለመውረስ ምድር ለመውረስ አይደለም። አሁን አንዳንድ ሰዎች እንደው ደና ነገር ካዩ የለመለመ ገነት ነው ይላሉ። ገነት በምድር ቢሆንማ ምን ጸሎት ያስፈልጋል? ወርሰ ነው ይልቁጭ ብለንበት። እኛ ያላየናት እግዚአብሔር ያዘጋጀልን ባይምሮም ባይንም የማይታሰብ ባይምሮ የማይታሰብ ባይን ያልታየ በበጎ ሥራ የሚገኝ ነው መንግሥተ ሰማያት። ስለዚህ ያን ለመውረስ ነው ሰዎች ንብረታቸውን፣ ጥሪታቸውን፣ ቁሪታቸውን ትተው ገዳም የሚገቡት። እኔን የሚወደኝ ቢኖር የመከራዬን መስቀል ተሸክሞ ይከተለኝ ነው። አያችሁ መስቀሉ እንዴት ነው? እንዲህ ነው የምናየው። አሁን ይሄ የሚታየው መስቀል ነው።
የማይታየውን መስቀል እንዴት ነው የምናየው? የማይታየው መስቀል እኮ የክርስቶስ መከራ ላይ፣ የክርስቶስ ሕይወት ላይ፣ የክርስቶስ ገላ ላይ ያረፈው ግርፋት እኮ ነው። ስጋው አልቆ አጥንቱ እስከሚቆጠር ድረስ የተገረፈው ግርፋት በምድር ላይ እንደ እንስሳ እየጎተቱ ያንገላቱት መከራ እሱ እኮ ነው። የማይታየው መስቀል እኮ እሱ ነው። የማይታየው መስቀል እኮ እሱ ነው። እንጨት ላይ ወጥረው የተለያዩ ዕፅዋትን አመሳቅለው ይህን ተሸከም እያሉ ወደፊት ሲወርቅ ከኋላ ያለው እየጎተተው እንዲህ እያደረጉ 6666 ግርፋት ገርፈውታል። ይህንን ነው ማሰብ ያለበት ክርስቲያን። ካህኑም ማሰብ ያለበት ይሄ ነው። ቤተ መቅደሱ ላይ ሲሄድ፣ መንበሩ ላይ ሲቆም ስለለበሰው ልብስ አይደለም መጨነቅ ያለበት፣ ስለሱ ውበት አይደለም መጨነቅ ያለበት። ውበቱን አጥቶ ለኛ ውበት ለሆነ ለኢየሱስ ክርስቶስ መከራ ነው እሱን ማሰብ ያለበት። አምላኬ በቀራንዮ ላይ ተሰቅለህ ለኔ ስትል ደምክን አፍስሰህ ስጋህን ቆርሰህ የሰጠኸኝ ያን መከራ እያሰብኩ ነው የምቀድሰው። የማይታየውን መስቀል እየሳልኩ በልቦናዬ የከፈልክልኝን ዋጋ እያሰብኩ ለኔ የሆንክልኝን እያሰብኩ ነው። ዘይጾረ መስቀለ ሞቴ ይክል ይጸመደኒ የመከራዬን መስቀል የተነከርኩበትን መስቀል ራቁቴን የተሰቀልኩበትን መስቀል ተሸክሞ ያልተከተለኝ ለኔ ሊሆን አይገባም። አያችሁ ሐዋርያት ይሄንን ነው ያሉት እኮ ሁሉ ዓለም ሀደግነ ተለውናከ ይህንን ዓለም ትተን ተከተልን አሉት። ይህ ዓለም ምንድን ነው? የሚያልፍ ነዋ፣ የሚጠፋ ነዋ፣ ከንቱ ዓለም ነዋ፣ ጥቅም የሌለው ዓለም ነዋ፣ በጨርቅ ብቻ ያሸበረቀ ዓለም ነዋ፣ ከንቱ ዓለም ነዋ። የዓለም የገማ እንቁላል ነዋ። ከላይ ያምራል ከታች ገምቷል። ይህንን ዓለም ትተን የዚህን ዓለም ጣዕም የዚህን ዓለም ክብረት ውበት ትተን ተከተልንህ። ውበታችን አንተ ነህና አንተን ፍለጋ መጣን። አያችሁ ይሄ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ እኮ ነው ጥላቶቹ እያለ የፈለገን የወደደን እንዘ ጸሩንነ በሞተ ወልዱ ተሳለን ጥላቶቹ ሳለን በልጁ ሞት በልጁ መወለድ በልጁ መሞት በልጁ ትንሣኤ ታረቀን እኛ ጥላቶቹ ሳለን። ስለዚህ ሁላችንም ወደዚህ ስንመጣ ሸክማችን ለማራገፍ እንቆቅልሻችን እንዲፈታ ሰላም እንድናገኝ እረፍት እንድናገኝ ነው። እረፍተ ስጋ በስጋ ተኝቶ ማደር አይደለም። ቁሞ መጸለይ፣ እግዚአብሔርን ማመስገን፣ ቁሞ ማስቀደስ። አንዱ ቁሞ መማር፣ አንዱ ቁጭ ብሎ መማር፣ አንዱ ካለው ላይ መመጾት፣ አንዱ ደግሞ እግዚአብሔር ይስጥልኝ ብሎ መብላት። አያችሁ ለሁሉም ጸጋ አለው አይደለም? እንዴ እኮ የሚበላውም የሚሰጠውም ጸጋ አለው። የሚበላውም አጥቶ ጉልበቱ ደክሞ አይኑ ፈዞ ጆሮው መስማት አቅቶት የነበረው እንዳልሆነ ሆኖ ንብረት የዛነውና ረግፎበት፣ የሚሰጠው ደግሞ ኃላፊ መሆኑን ተረድቶ ጠፊ መሆኑን ተረድቶ ከንቱ መሆኑን ተረድቶ በገንዘቤ እጸድቃለሁ ብሎ የሚሰጥ ማለት ነው። ለዚህ ነው በኃላፊው በጠፊው ገንዘባችሁ በጎ ስራ ስሩበት የተባለው ለዚህ ነው። መንግስተ ሰማያትን ውረሱበት የተባለው ለዚህ ነው። ጽድቅን ግዙበት የተባለው ለዚህ ነው። በረከትን ሸምቱበት የተባለው ለዚህ ነው። በሚያልፈው ገንዘብ በሚጠፋው ገንዘብ
አሁን እውነት ለመናገር አንድ ሰው አሁን 4 ፎቅ አለው፣ 4 ቤት ከተለያየ ቦታ 10 መኪና ይኖረዋል። ግን ምን ይጠቅመዋል? አንዱን መኪና እኮ ሲሞት ቀብር ላይ ሄዶ አይቀበርበት። የሚተኛው ያቸው አንዲት መኝታ ቤት ላይ ነው። ግን ለጭንቀት የሚሆን ነው፣ ለመጨነቅ፣ እረፍት ለማጣት፣ እንቅልፍ ለማጣት። መቼም ሰው ገንዘብ ሲበዛ እረፍት ነው የሚያጠው፣ እረፍት ነው የሚጠፋው። ጽድቅ ሲበዛ ግን ሰላም ነው የሚበዛው። እግዚአብሔርን አመስግኑት። ጽድቅ ጸሎት ሲበዛ እንዲህ እኮ ነው። መብል ሲበዛ በሽታ ነው፣ ጸሎት ሲበዛ ግን ሰላም ነው። አያችሁ፣ ስግደት ሲበዛ በረከት ነው፣ ትሩፋት ነው። መጠጥ ሲበዛ ግን የራስን ሕይወት ማበላሸት፣ በየድንጋው መውደቅ፣ በየቱቦው ላይ ማደር። ስለዚህ ለጽድቅ መሽቀዳደም ስለሚያስፈልግ ጽድቅን እንድንሰራ እግዚአብሔር ይርዳል። በየትኛውም ሀገር ያሉ ዘመዶቻችን ይችን ቅድስት ሀገር የሚወዷትን ቤተክርስቲያናቸውን የሚወዷትን ተዋህዶ እምነታቸውን ትተው የተሰደዱት እንጀራ ፈልገው ነው እንጂ የተሻለ አምላክ ፈልገው አይደለም። ስለዚህ እንጀራ የማያደርገው ነገር ስለሌለ ሐዋርያትም ምንራብ ይይስኩናት ከራብ ጦርነት ይሻላል ብለዋልና የሥጋ ራብ መቋቋም ስለማይችሉ በዚህ መልኩ ይሄዳሉ። ሲሄዱ ግን ቤተክርስቲያንን በህይወታቸው በአንገታቸው አንግበው ነው የሚሄዱት። እግዚአብሔር ይመስገን። አዎ ሲሄዱ እግዚአብሔርን እያሰቡ ነው። ሰርተውም ወደ ቤታቸው ወደ ሀገራቸው ይልካሉ። ሀገራቸው ይችና ቤታቸውም ይች ቤተክርስቲያን ናት። ስለዚህ እነሱንም ባሉበት እግዚአብሔር እንዲጠብቃቸው መጸለይ። አሁን እውነት እንደው ውጭ ያሉትንም በመከራ ውስጥ ያሉትንም ዘመዶቻችን እግዚአብሔር ጠብቅልን የሚል ሰው አለ? የለም እኮ። ወደ ውጭ የሚሄደው እውነት እግዚአብሔር በሃይማኖቴ ጠብቀህ ታሪክ ትቀይራለህና ታሪኬን ቀይረህ መንግስተ ሰማያት እንድታወርሰኝ እለምንሃለሁ የሚል የለም እኮ። እኩሌው የሚሳለው ሲመጣ ከጎረቤቱ ጋር ከተጣላ ከሊትን ግደልልኝ፣ ምነው እቺ ሰትወ ተመልሳ ባትመጣ ተመልሶ ባይመጣ። እግዚአብሔር እውነት እንዲህ ያለ አምላክ ነው። ይሄን የሚቀበል አምላክ ነው። ይሄ ደግሞ ስለት ካልተከናወነ ቤተክርስቲያን አልሄድም የሚሉ ክርስቲያኖች አሉ። እግዚአብሔር የጥፋት ተባባሪ እኮ አይደለም። እግዚአብሔር የምህረት አምላክ ነው። እግዚአብሔር በእኔና በእናንተ አይምሮ ልክ የሚሰራ አምላክ አይደለም። የሱ ስራ ከዚያ በላይ ነው። አንዳንዶቹ ደግሞ ስራ ይጀምሩና ስራው አልሳካ ሲል ስራዬ ካልተሰራ ምን ያደርግልኛል? እኔ ሃይማኖት መቀየር አለብኝ ይላል። ቲሸርት እኮ አይደለም መንገድ ላይ ተወልቆ የሚጣል ሃይማኖት እኮ ከሆድ በላይ ላለው ነው መጨነቅ። ሆድማ እንስሳትም አይዋፋትም ይበላሉ። ነጽሩች አይዋፋተ ሰማይ አይደለም እንዴ? አይዘሩም አያይዱም። የሰማይ ወፎችን ተመልከቱ። ነገር ግን ይበላሉ። ምግባቸውን እግዚአብሔር ያዘጋጅላቸዋል። የሚገርም ነው። ስለዚህ ሁላችንም ማሰብ ያለብን ከዚያ በላይ ለሆነው ለ30 ዓመት 40 ዓመት ለምንኖርበት ለዚህ ለክራይ ዓለም ለኮንትራት ምድር ለኮንትራት እድሜ ሳይሆን ዘላለም አብረነው ለምንኖረው ለአምላካችን ነው መገዛት ያለብን። ዘላለም ለሚያኖረን ለእግዚአብሔር ነው መስገድ ያለብን። ትናንት ያላቸው ሰዎች ዛሬ የሉ። ትናንት ምድር አይበቃንም ያሉ ሰዎች ዛሬ ጭብጥ አፈር ሆነዋል። አይተናል እኮ። ደግሞ ትልቅ ነን የሚሉ ሰዎች የሚዋረዱት በትንሽ ነገር ነው። የሚገርም ነው። በትንሽ ነገር ባልባሌ ነገር የሚዋረዱት የሚገርመው ትልቅ የሚባሉ ሰዎች ትንሽ ናቸው የምንላቸው ሰዎች ግን እግዚአብሔር አክብሯቸው ትልቅ ቦታ ነው የምናገኘው። አሁን እነ ዳዊትን ስናይ የተናቁ በግ ጠባቂዎች ነበሩ። ነገር ግን እግዚአብሔር ከበግ ጥበቃ ነው የጠራው የመረጠው። ይችልበታል አይችልበትም? ከዚያ ጠርቶ እኮ ነው የሳኦልን ጥላት የነበረውን ጎልያድን በወንጭፍ ድንጋይ ተርትሮ የገደለው። አው ይችላል። የኔና የናንተ አባት ታሪክ መቀየር ይችላል። ምንም ያልነበረው ራቁቱን የነበረ የሚበላው ያልነበረውን ልመናውን ሰምቶ እግዚአብሔር ታሪኩን ቀይሮለታል። ግን ድሃ ጓደኞቹን አስቦ እግዚአብሔር ለኔ ሰጥቶኛልና የኔ ገንዘብ የጋራ ነው አብረን እንብላ ብሎ ይሰጥ ይሆን? እንደውም ከዚያ በኋላ ቦታውን ይቀይራል እንጂ ድሃው አብሮት ያደገው ወንድሙም ይሁን ጓደኛው ድሃ ነበር እንዳይለው
ይቀይርና ደህና ዋልክ ሲለው እግዚአብሔር መስገን አይልም። ሲደውልለት አዲስ አበባ ቁጭ ብሎ አብሮት ናዝሬት ነኝ አሁን ይላል፣ አዋሳ ነኝ ይላል። የሚገርም ነው። የሰጠው እኮ እግዚአብሔር ነው። ጤዛ ነው። ነገ ማለፉን መጥፋቱን እኮ ያውቅ። ግብዝ ማለት ሰው ይሄ ነው። ስለዚህ ማንኳኳት የልብን በር አዎ አንኳኩ ይከፈትላችኋል። ለምኑኝ፣ ጠይቁኝ፣ ለምኑኝ ይሰጣችኋል። አንኳኩ በሩን እከፍትላችኋለሁ። ፈልጉ ታገኙኛላችሁ። እንዴት አድርገን ነው የምንፈልገው ግን ንገሩኝ። መንፈስን ንጹህ በማድረግ ከኃጢአት ከበደል በመራቅ ክፋትን በመተው በጎነትን በማስቀደም ነው እግዚአብሔርን መፈለግ ያለብን። በዚህ ስንፈልገው እግዚአብሔርን እናገኘዋለን። ከዚያም በኋላ ወንጌል ተምረን ቅዱስ ሥጋውን ክቡር ደሙን ስንቀበል እግዚአብሔርን አገኘ ነው ማለት ነው። እግዚአብሔር ይመስገን። አመስግኑት። በእውነቱ ንስሐ ገብተው ለዚህ ነው እግዚአብሔር ቸር ነውና ቸርነቱን መናገር ሰው ለሆነ ሰው ሁሉ አምላክነቱን መመስከር ሲደረግላችሁ ብቻ አይደለም። ሲደረግላችሁማ ምን ጥቅም አለው? ሳይደረግላችሁ ጭምር ነው እግዚአብሔርን ማመስገን። ይሄ ነው። ስለዚህ እግዚአብሔር አምላካችን የቅዱሳን አባቶቻችን በረከታቸው ረድኤታቸው በእኛ ላይ ይደርብን። በሃይማኖታችን ጸንተን መንግስተ ሰማያትን እንድንወርስ እግዚአብሔር ይርዳን። እንግዲህ አሁን ጸበሉ እንደምታዩት ገና አልተደራጀም። እንደፈለቀ ነው የምትጠመቁት። ወጣ ገባ እያላችሁ አቸኩሉ ደግሞ። ስለዚህ መረጋጋት። ጸበል ብላችሁ ከመጣችሁ ማደሪያ ቤት አለ። እያደራችሁ ሱባኤ እየገባችሁ መጠመቅ ትችላላችሁ። ሜዳውም ደስ ይላል። ይሄ አይደለም እንዴ? እንደው መቼም እግዚአብሔር ካለ ከምኝታም ላይ መሰበር አለ። ወድቀን የምንሰበርበት አይደለም። ይሄ የተንጣለለ ሜዳ ነው። ገደል ቁልቁለት አትወርዱ። ቁልቁለቱንም ዳገቱንም ቆላውንም ክርስቶስ ለኛ ሲል እርጥብ እንጨት ተሸክሞ ወጥቶልናል፣ ወርዶልናል። በነጻነት እንድንኖር እግዚአብሔር ሰጥቶናል። ከባርነትም አውጥቶ ልጆቼ ብሎናል። ከዚህ በላይ ሌላ እግዚአብሔር ምን ያደርግልናል? ስለዚህ ይህንን ጾም በፍቅር እንድንጾም እግዚአብሔር ይርዳል። በፍቅር በአንድነት በሰላም እንድንጾም እግዚአብሔር ይርዳል። ስለዚህ ሁላችሁ እንድትባረኩ ጤና እንድታገኙ መጸለይ አለባችሁ። እንደው ሌላ ቢቀር ሌሊት እስቲ መጸለይ ልመዱ። ብድግ ብላችሁ 9 ሰዓት 6 ሰዓት ላይ እንደው ክርስቲያኑ ነው ከዶሮ ያንሳል። ዶሮ ሌሊት ተነስቶ ሰውን ሲቀሰቅስ የሰው ልጅ ለምስጋና የተፈጠረ የሰው ልጅ ተኝቶ ያንኮራፋል እንዴ? እንደውም አንዳንዱ ነጋ እንዴት ይነጋል ሌሊቱ ይላል። እንግዲህ ሌሊቱን ቆልፋ አታስቀረው፣ የእግዚአብሔር ስራ ነው። የሚጠጣው ደግሞ መሸንደ ይላል። ስንት ሰዓት ሆኗል ይላል። 10 ሰዓት እኮ ነው ከሌሊት። እንዴት ይነጋል? እንደው ስንጠጣ እንዳናድር ይላል። አሁን በዚህ መካከል እግዚአብሔር እኛን ምን ያርግ? እግዚአብሔር ምን ያርግ? ያውም ቸር አምላክ፣ የምሕረት አምላክ፣ የፍቅር አምላክ ነው። ሁላችን በቸርነቱ ተሸክሙ። አሁን በእኛ ጽድቅ እንዳይመስላችሁ የቆም ነው በእግዚአብሔር ምሕረት ነውና እግዚአብሔር በምሕረቱ ሁላችን ይማረን። እመቤታችን ወላዲተ አምላክ ከልጇ ከወዳጇ ከአንድዬ ከመድኃኔዓለም ታማልደን። ታምሪው ለአቡነ ሐራ ድንግል ጸሎቱ በረከቱ ያሉ ምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። አባታችን ሐራ ድንግል ያደረጉት ታምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። አንድ ስዕል ሳሊ ሰው ድሸት ከሚባል ሀገር ወደ አባታችን ሐራ ድንግል ገዳም መጣ። ከሌላም ሀገር መጥቶ በዚያ ገዳም በሚኖር በአንድ መነኩሴ ቤት ተቀመጠ። በዚያም ሳለም የገዳሙ መነኮስ ስዕል ሳሊውን አየውና እንዲህ አለው፣ ክብሩ ከልዑላኑና ከትሑታኑ አባቶች ክብር የሚበልጥ የአባታችን የሐራ ድንግልን ስዕል እንድትስልልኝ እለምንሃለሁ፣ ማልድሃለሁ። ከዚህ የከበረ ጻድቅ በረከትን ትቀበል ዘንድ ይህን ነገር ለማድረግ እሺ በለኝ እንጂ እምቢ አትበለኝ። አስቀድሞ በአንድ ታላቅ ሰው ቤት የሰማዕቱ ቅዱስ ጊዮርጊስ ስዕል ስትስል ባየሁ ጊዜ ለመንሁ። አንተም ልመናዬን እሺ ብለኸኝ ነበር፣ አላሳፈርኸኝም። አሁንም እንደ መጀመሪያው ነገረ ግዳጄን ፈጽምልኝ፣ ልመናዬንም ቸል አትበልብኝ። በእግዚአብሔር ፈቃድ በዚህ መጥተሃልና እርሱም እሺ አንተ ያልኸኝን አደርጋለሁ። የአባታችን የሐራ ድንግል ስዕል ስላለው አለ። ሁለቱ መነኩሴውና ስዕል ሳሊው ደግና የዋህ ወደ ሆነው ወደ አባታችን መቃብር ሄዱ።
የሚችሉበትን ልብስ ፈለጉ። የገዳሙ መነኩሴም እኔ የምለብሰው ልብስ አለኝ፣ የሚበቃህን ያህል ቀደህ ውሰድ አለው። እርሱም ለስዕል የሚበቃኝን ከለክቼ እንድወስድ ልብስህን አምጣ አለው። ያ መነኩሴም ልብሱን አምጥቶ ለሰዓሊው ሰጠው። ሰዓሊውም ወስዶ በእጁ 3 ክንድ ለካ። ከዚያም ልብስ ይህን የለካውን ቀደደ። በዚያም ልብስ ላይ አባታችን ሐራ ድንግልና አባታችን ጽጌ ድንግልን ሳላቸው። ሁለቱም በሃይማኖትና በስርዓት በገድልና በትሩፋት አንድ ናቸውና፣ ስለዚህ በአንድነት ተሳሉ። አንዱም ከሌላው አልተለየም። ነገር ግን እግዚአብሔር ይህን ኅብረት ስላደረገላቸው ስዕላቸው በአንድ ጊዜ ሆነ። ከእነርሱም በኋላ የሚገባቸው ተግባር ያገለገሏቸውና በሕይወታቸው ፈቃዳቸውን የፈጸሙ ደቀ መዛሙርታቸውን ሳለ። ሰዓሊው ስዕሉን መሳል ከጨረሰ በኋላ ያ መነኮስ እንዲህ ይለው ነበር፣ አንተ ራቁትህን ስላለ ያለዚህም ሌላ ልብስ ስለሌለህ ቀዳዳውን ሰፍተህ ልብስህን ለምን አትለብሰውም? መነኩሴውም ስዕል ሳሊውን እንዲህ አለው፣ ይህ የተቀደደ ልብስ ለምን እለብሳለሁ? አባቴ አዲስ አለብሰኝምን? ሳሊውም ያን መነኮስ እንዲህ አለው፣ የአባታችን ሥራ ይታይ ዘንድ እስኪ በክንድህ ለካ። እርሱ በእግዚአብሔር ኃይል ሁሉን ያደርግ ዘንድ ይችላልና። ከዚህ በኋላ ለአባታችን ሐራ ድንግልና ለአባታችን ጽጌ ድንግል ስዕል የተቀደደለትን ያን ልብስ በክንዱ ለካው። መጠኑም እንደ ቀድሞው ሁሉ ሆነ እንጂ ከእርሱ አልጎደለም። አባታችን በዚያ ዘመን ከነበሩት ከሌሎቹ ሰዎችም ማንም የማያደርገውን ታምርና ድንቅ ስራ አድርጓልና። አባታችን ያን ጊዜም የተቀደደውን ልብስ ልክ በመሙላቱ ታምሩ ገለጠ። ከዚህም በፊት በጸሎቱና በአማላጅነቱ ለታመኑ ሁሉ ታምራትን አድርጓል። ስለዚህ መነኩሴውና ስዕል ሰዓሊው በገዳሙ ውስጥ የነበሩት ሁሉ በተቀደደው ልብስ የሆነውን ታምር አይተው አደነቁ። አባታችንን በብዙ ክብርና ሞገስ ከፍ ከፍ አደረጉት። እንዲህም እያሉ ክብርን ሰጡት። በጸሎት የቅዱሳን መመኪያቸው የኃጥአንም መጽደቂያቸው አንተ ነህ። ለእኛም ለልባችን ተስፋ ለዓይኖቻችን ብርሃን ለድካማችን ዓይን ለበሽታችን ፈውስ ለሐዘናችን ማጽናኝ ነህ። ምእመናንም አባታችን ሐራ ድንግልን በማያልቅ ክብር አከበሩት አወደሱትም። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ሰላማን ይሄ ያው ቤተ መቅደስን መቀደሻ መወደሻችን ይሄ የነበረ ነው። የሚታይ ነው። እጃት ያው በጥላ ግንጥ አይነት አሁን በጎን ተጠግተን ያለ ነው። እችናት አሁን መጋረጃዋ እችናት አሁን ሌላው ነገር በሙሉ ተደፍኖና ወይም ደግሞ በዛ በድንጋዩ ላይ እንትን ስላለ በዚች ላይ ነው አሁን ተጠግተን ያለ ነው። ይችን ጥግ አድርገን ትንሽ የተወሰነች ፈልገን ይችን ጥግ አድርገን ያለ ነው። አሁንም ያው በዚሁ ድረሱልን እያለን ሐስባለን። የአደጋ ደራሹ ሰው ነው እንግዲህ መስራት አቅምም የለን ምን አለን የምታወት ነገር ነው። የምንገኘው እኛ ዋግምራ ሰቆጣ ሀገረ ስብከት በሳህላ ሰየምት በምድር ቃል መድኃኔዓለም ቅዱስ አማኑኤል የምንገኘው እኛ በዚች ቤተክርስቲያን እንገኛለን። አሁን ግን የምታወት ነገር ዛሬ ቤተክርስቲያኗ ተተከለ ትንሽ ሰዓት ነውና አሁንም ያው ከድርቁ አንጻር ድርቁ ያው በጣም ስለበዛ ወረዳው ምንም ቢተክል ማለት ነው ከድርቁ አንጻር ምን ሊያግዘን መስራት አልቻለ። እናንተ ግን ባላችሁ ነገር አገዛ በታረጉልን 10-5 ያላችሁ እርዱን ነው። ባል ዝናብ ስለዘነበ በዚህ ባናቱ ጎርፍ ገባበት። ቤተ መቅደሱ ከውስጥ አሁን ፈርሶ ይገኛል። በቃ ምንም ነገር የለበትም። አዎ ያን ሲፈርስ አሁን ለጊዜው አመተን ከዚች ይኸው መቃረጃ የነዚህ አልኮ መጋረጃ የሌለው ባዶ ጥሬ ኳኛ ይሄ የከፍትና የፍየል ማደሪያ እንጂ ተዋት አልነበረም። ግን ለዕለታዊ ግን ሲቸገረና አመተን ሄች አስቀምጠን ያው እንገኛለን እና ስለዚህ ግን ባላችሁ ነገር 15ኛ በዛ አነሳንንም ያላችሁን ነገር እርዱና ያው ያላችሁን ተራድኦ አድርጉልን ባካችሁ። ይሄ ታምራታዊ ቦታ ነው። እግዚአብሔር ፈቃዱ ሆኖ የእናንተን ልብም ወደዚህ አድርጎ ለመሰራት ቢያበቃልን እናንተም እጃችሁን ብትዘረጉልን እያልን ወደ እናንተ እናሳስባለን። ሰላማን